ሰላም ውድ የኤርሚ E-learning ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት የኦዲቲንግ ፕሪንሲፕል ኤንድ ፕራክቲስ ቻፕተር 3 ኦዲት ኦፍ ዘ ሴል ኤንድ ኮሌክሽን ሳይክል የሚለውን ቻፕተር ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ኦኬ እንጀምር። ቻፕተር 3 ኦዲት ኦፍ ዘ ሴል ኤንድ ኮሌክሽን ሳይክል። ሶ በዚህ ቻፕተርስ ይሄን ቻፕተር ከጨረስን በኋላ these are our learning objective እኚህን ነገሮች በሙሉ አድሬስ ማድረግ ይኖርብናል ማለት ነው። how to identify or assess control risk related to sale፣ ምን አይነት የሴል አካውንቶች ነው አፌክትድ የሚሆኑት፣ ምን አይነት ሴልስ ትራንዛክሽን ያሉት፣ how we can determine risks related to sale and collection cycle የሚለው ምን አይነት ሜትሮሎጂዎች ነው የምንጠቀመው ሴል ኤንድ ኮሌክሽን ሳይክልን ኦዲት በምናደርግበት ጊዜ ከሴልስ ሪተርን ኤንድ አላዋንስ ጋር ተያይዞ ከባድ ደብት ኤክስፔንስ ጋር ከአካውንት ሪሲቨብል ጋር ተያይዞ ያሉትን ነገሮች ሁሉ በዚህ ቻፕተር ለመዳሰስ እንሞክራለን ማለት ነው። ሶ የመጀመሪያው ነገር ማንኛውም ኦዲት በሚሰራበት ጊዜ ስፔሻሊ ኤክስተርናል ኦዲት ከሆነ የምንሰራው auditors they are relied on the internal controls of the client አይደለ? ኦዲተሮቹ በድርጅቱ የኢንተርናል ኮንትሮል ላይ ዲፔንድድ ይሆናሉ። ምክንያቱም ምን ያክል አማውንት ኦፍ ኤቪደንስ እንደሚወስዱ፣ እንዴት ኦዲት እንደሚያከናውኑ፣ ኮንትሮል ሪስኩ፣ ኢንሄረንት ሪስኩ፣ ፕላን ዲቴክሽን ሪስኩ ሁሉ በኢንተርናል ኮንትሮሉ በድርጅቱ የኢንተርናል ኮንትሮል አሰስመንት ላይ ይወሰናል። ስለዚህ an auditors involve extensive reliance on the internal control in sale and collection cycle required the auditor to expand the taste of control and substantive taste of transaction። ስለዚህ ሴልስ ኤንድ ኮሌክሽን ሳይክልን ኦዲት በምናደርግበት ሰዓት በጣም ብዙ ቴስት ኦፍ ኮንትሮል እና ሰብስታንቲቭ ቴስት ኦፍ ትራንዛክሽን ሪሌትድ ቱ ዚስ ሳይክል ማከናወን አለብን። ምክንያቱም whether the public or private company ቢሆንም ኦዲት የምናደርገው the auditor must understand what is the internal control የሚለው በኢንተርናል ኮንትሮል ላይ ሪላይ ነው እሱን ተማምነን ነገሮችን ዝቅ አድርገን ወይስ በኢንተርናል ኮንትሮል አንተማመን ወይስ እኛ በራሳችን ብዙ ኤቪደንስ እንሰብስብ ብዙ ነገር ጋዘር አድርገን ወደ ኦፒኒየን እንሂድ የሚለው የሚወሰነው በኦዲተሩ ነው ማለት ነው። by understanding the internal control of the client. So this chapter which is involved to assessing control risk, design test of control, substantive test of transaction for each class of transaction in sale and collection cycle ማለት በሴል ኤንድ ኮሌክሽን ሳይክል ውስጥ ያሉትን በሙሉ ትራንዛክሽኖች ቴስት ኦፍ ኮንትሮላቸውንና ሰብስታንቲቭ ቴስቶቻቸውን እንዴት እንደምንሰራ አሰስመንት ኮንትሮላችን ምን እንደሚመስልም እናያለን ማለት so these are the account that affected by the sale and collection cycle ማለት በሴል ኤንድ ኮሌክሽን ሳይክል ውስጥ አፌክትድ የሚሆኑ አካውንቶች ናቸው። ራሱ ሴል አለ ሴል it can be on credit or it can be on cash። ስለዚህ ሴል የሚለው አካውንት አፌክትድ ይሆናል ኦዲት በምናደርግበት ጊዜ ይህንን ሳይክል ኦዲት የምናደርግ ከሆነ ሴል የመጀመሪያው አካውንት ነው ቼክ ማድረግ ያለብን። ካሽ ኢን ባንክ፣ አካውንት ሪሲቨብል፣ ካሽ ዲስካውንት፣ አላዋንስ ፎር አንኮሌክተብል አካውንት፣ ሴልስ ሪተርን ኤንድ አላዋንስ፣ ባድ ደብት ኤክስፔንስ all these are an account that affected by the sale and collection cycle ማለት ስለዚህ ይህንን ሳይክል ኦዲት በምናደርግበት ሰዓት እነዚህን አካውንቶች ታሳቢ ያደረግን የእነዚህን አካውንቶች ባላንስ የእነዚህን አካውንቶች ከፍ ዝቅ ማለት የእነዚህ አካውንቶች ላይ ማቴሪያል ሚስ ስቴትመንት ሊኖር እንደሚችል ወይም ኦሚሽን ሊኖር እንደሚችል እያሰብን ነው ኦዲት ማድረግ ያለብን ማለት so these are the 5 transactions በሴል ኤንድ ኮሌክሽን ሳይክል ውስጥ የሚፈጸሙ 5 ዋና ዋና ትራንዛክሽኖች ናቸው። የመጀመሪያው ሴል ነው ሽያጭ ነው it can be cash sale it can be credit sale አይደል ትራንዛክሽን። ሁለተኛው ደግሞ ካሽ ሪሲቭድ ነው በዱቤ ሸጠም ሊሆን ይችላል በካሽ ሸጠንም ሊሆን ይችላል ስንቀበል ያንን ካሽ ሪሲቭ ስናደርግ ሌላ ትራንዛክሽን። ሌላኛው ደግሞ ሴልስ ሪተርን ኤንድ አላዋንስ የሸጥነው ዕቃ ሊመለስብን ይችላል this is another transactions። ሌላኛው ደግሞ ቻርጅ ኦፍ አንኮሌክተብል አካውንት which means አንሰበስብም ብለን ያሰብነው የሪሲቨብል ወይም የተሰብሳቢ ፖርሽናችንን ቻርጅ ኦፍ ስናደርገው ወይም ራይት ኦፍ ስናደርገው ስናጠፋው ከሪሲቨብል ባላንሳችን ላይ ይሄም another transaction ነው። then the last one estimate a bad debt expense so if we use allowance method የምንጠቀም ከሆነ at the years of sale ሽያጩን በሸጥንበት ወቅት ምን ያክል ፐርሰንቱ አይሰበሰብም ብለን ያንን ከፕሪቪየስ ኤክስፒሪየንሳችን ተነስተን estimate bad debt expense እናደርጋለን።
ስለዚህ ሴልስ ኤንድ ኮሌክሽን ሳይክልን ኦዲት በምናደርግበት ሰዓት ቅድም ያየናቸው አካውንቶች አሉ። እኚህን 5 ትራንዛክሽኖች አፌክት የሚያደርጉ አካውንቶች ናቸው። ስለዚህ እነዛን አካውንቶች እኚህን ትራንዛክሽኖች በደንብ ማየት አለብን ማለት ነው። ኦኬ ነገር ግን የሴልስ ኤንድ ኮሌክሽን ሳይክልን ኦዲት በምናደርግበት ጊዜ what is the business function or what is the business activities on related to these cycles የሚለውን ደግሞ መረዳት በጣም ወሳኝ ነው። ምክንያቱም the sale and collection cycle encompass the crucial decisions and the process involve the transferring of ownership goods and service to the customer። ምክንያቱም ይሄ ሳይክል የጉድስ የተመረተው ጉድ ወይም የምንሸጠው ጉድ ወይም የምንሰጠው አገልግሎት ኦነርሺፕ ትራንስፈር የሚሆንበት ነው። ከሴለሩ ወደ ባየሩ ትራንስፈር የሚሆንበት ነው። and it begin with the customer request or it begin with the customer order and it's end on the conversions of materials or service to account receivable or cash። ስለዚህ ይሄ ሳይክል የሚጀምረው ከከስተመር ኦርደር ነው ከመቀበል ወይም ከከስተመር ሪኩዌስት ነው። ዜን የሚያልቀው ምንድነው? ያለንን ማቴሪያል ያመረትነው ምርት ወደ ከስተመሩ ሸጠን አካውንት ሪሲቨብል ክሬት እናደርጋለን ወይ በካሽ ትራንስፈር እናደርጋለን። ስለዚህ there are a lot of function on these cycles ማለት ነው። ከስተመር ኦርደር መቀበል፣ አፕሩቭ ማድረግ ክሬዲትን፣ ቢል ማድረግ፣ ሪሲቭድ ማድረግ፣ አንኮሌክተብል አማውንትን ዲተርማይን ማድረግ፣ ሺፒንግ ማድረግ ብዙ ፋንክሽኖች ይከናወናሉ በዚህ ሴልስ ኤንድ ኮሌክሽን ሳይክሎች ማለት ነው። ስለዚህ እነዛን ፋንክሽኖችም የበለጠ መረዳት አለብን። ምክንያቱም እኚህ ፋንክሽኖች ናቸው ሴልስ እነዛን አካውንቶች 7ቱን አካውንቶች እና 5ቱን ትራንዛክሽኖች አፌክት የሚያደርጉት ማለት ነው። ስለዚህ እነዚህ ቢዝነስ ፋንክሽኖች በዚህ በሴልስ ሳይክል ውስጥ በሴል ኤንድ ኮሌክሽን ሳይክል ውስጥ የሚከወኑት ፋንክሽኖች 8 ፋንክሽኖች ናቸው። this section explore the 8 business function associated with the sale and collection cycle along with a typical documents and records of each function። ስለዚህ እነዚህ ነው የምናየው ማለት 8ቱ what are 8 business functions that can be done on the sale and collection cycle and what are the documents on related to this cycle የሚለውን ማለት so the first activities or the first functions is customer order. The processing customer order is the fundamental step in this cycle because it initiated it is the initiated by the customer request for goods። ስለዚህ ከስተመሮቻችን ምን ሲያደርጉ ከስተመር ኦርደር ወይም ሴል ኦርደር ወደኛ ሲመጣ የሴል ኤንድ ኮሌክሽን ሳይክል የመጀመሪያው ስቴፕ ነው። ምክንያቱም this request which can be submitted with through various canals and acting as an offer to purchase under specific terms። ስለዚህ ከስተመሮቻችን ከስተመር ኦርደር በምንቀበልበት ጊዜ ምንድነው ምን አይነት ፕሮዳክት በስንት ፕራይስ እንዴት ነው ዲሊቨሩ እንዴት ነው ፔመንት ሜተዱ ስፔሲፊክ ተርም ይዞ ነው የሚመጣው። ስለዚህ ለሴል ኤንድ ኮሌክሽን ሳይክል ከስተመር ኦርደር ፕሮሰስ የምናደርግበት የመጀመሪያው ፋንክሽን it is the crucial and the first step ነው ማለት so under receiving the customer order the sale order is promptly created and make a beginning of order fulfilling process ማለት ስለዚህ ኦልሬዲ ሴል ኦርደሩ ይጀመራል። እንዴት ነው የከስተመሮቻችን ኦርደር ፉልፊል ወደምናደርገው ምርት ከሆነ የምናመርተው አገልግሎት ከሆነ የምንሰጠው የሚለው የሚጀምረው ከስተመር ኦርደርን ስንቀበል ነው። ስለዚህ በዚህ ውስጥ ያለው ትልቁ ዶክመንት ማለት ነው ከስተመር ኦርደር የምንለው ዶክመንት ነው ማለት ነው። ሌላኛው ፋንክሽን ደግሞ ክሬዲት አፕሩቫል ፕሮሰስ ነው። ሶ ከስተመሩ ኦርደር ያደረገልንን ፕሮዳክት ኤንድ ሰርቪስ ለከስተመሩ ከማቅረባችን በፊት በክሬዲት ከሆነ የምንሰጠው ወይ በአካውንት ሪሲቨብል ከሆነ የምንሸጠው ሪሊ ዳት ከስተመር ጌት ክሬዲት አፕሩቫሉን አልፏል ወይ ለዛ ከስተመር ይሄንን ፕሮዳክት ይሄንን ሰርቪስ በዱቤ መስጠት እንችላለን ወይ የሚለው ማየት አለብን ማለት ነው። ፒሪየድ ቱ ዘ ፕሮሰሲንግ ዘ ሴል ኦርደር ከስተመር ኦርደሩን ተቀብለን ሴል ኦርደር ክሬትድ ሆኗል ለከስተመሩ የሚፈልገውን ነገር ለመስጠት ፕሮሰስ ከማድረጋችን በፊት the credit department play a pivotal role in involving eligibility of the customer open account transactions። ስለዚህ really that customers በክሬዲት ልንሸጥለት የሚገባ አይነት ከስተመር ነው የመክፈል አቅሙ ነው ክሬዲት ወርዝነሱን ከዚህ በፊት የነበረን አግሪመንት everything ምን ማድረግ አለብን ቼክ ማድረግ አለብን ማለት so this involve assessing
the credit worthiness ወይም credit worthiness እንለው የመክፈል አቅሙ ማለት ነው ያ ከስተመር and determining whether the goods can be shipped based on the approved criteria but the approved credit የሚለውን ማየት አለብን። ሌላኛው እዚህ ጋር ከክሬዲት አፕሩቫል ፕሮሰስ ጋር የምናየው ደግሞ who is approved that credit approval system or ማን ነው አውቶራይዜሽን የሚፈጽመው ማን ነው ትራንዛክሽን አፕሩቭ የሚያደርገው የሚለው በደንብ መታየት አለበት። ensuring that a proper authorization individual approve for credit for service on account is a critical aspect of the credit approval process. ስለዚህ ማን ነው ይሄንን ትራንዛክሽን አፕሩቭ የሚያደርገው በዱቤ እንድንሸጥ የመጨረሻውን ላስት አፕሩቫል የሚሰጠው ማን ነው የሚለውንም ማያውቅ አለብን። እንደገና ደግሞ ሲስተሙ ላይም ዲዛይን መደረግ አለበት። ምክንያቱም ኦዲተሩ መጥቶ ኦዲት በሚያደርግበት ጊዜ ወይም እንደ ኦዲተር በምናይበት ጊዜ ሪሊ ክሬዲት ወርዝነስ ላለው ከስተመር ነው የሰጠ ነው የሚለው ይታያል። ዜን who is approved that transaction የሚለውም ይታያል። ምክንያቱም this step mitigating risk and maintaining financial discipline with the organization ማለት ነው። ሌላኛው ሶስተኛው ፋንክሽን በሴል ኤንድ ኮሌክሽን ሳይክል ውስጥ የሚፈጸሙ goods shipment handling ነው which means after we receiving the customer order after we process the credit approval process then shipping ደግሞ ይመጣል ማለት ነው። shipping ስንል it is the vital በጣም ኢምፖርታንት ፖይንት ነው። ምክንያቱም እዚህ ፖይንት ላይ ነው ሴል ተፈጸመ የምንለው እዚህ ፖይንት ላይ ነው የኦነርሺፕ ኦፍ the product transferred የሚሆነው። ስለዚህ companies often to recognize the sale when the goods are shipped ካምፓኒው ሴል ተፈጸመ የሚለው ምን ሲሆን እቃው ኦልሬዲ ሺፕ ሲደረግ ነው። ብዙ አይነት አግሪመንቶች ሊኖሩ ይችላሉ ፎር ዴስቲኔሽን ኦር ፎር ሺፒንግ የምንላቸው but this is the critical steps because there may be a direct actions on the goods that we produced ማለት ነው። So the shipping document it is rigorously prepared to establish the shipment of goods, detailed merchandise description, quantities and other important document ማለት። ስለዚህ ይሄ ሺፒንግ ዶክመንት የሚይዘው ምን አይነት ፕሮዳክት ነው፣ መቼ ነው፣ ስንት ነው፣ እንዴት ነው፣ ኮስቱ፣ ኢንሹራንሱ፣ ፍራይት ቻርጁ፣ ኳንቲቲው፣ ገዢው፣ ሻጩ፣ ፔመንት ሜትዱ ኤቭሪቲንግ የሚይዝ ዶክመንት ነው። ስለዚህ በጣም ትኩረት ሰጥቶ ኦዲተሩ ከሚያያቸው ፋንክሽኖች መካከል ሺፒንግ ዶክመንት ጋር የተያያዘውን ነው ማለት። ሌላኛው ዲስ ሺፒንግ ዶክመንት ኢት ኢዝ ኦሪጂናሉ ለከስተመር ነው የምንሰጠው። ሺፒንግ ዶክመንቱን ኮፒው ግን ኢት ኢዝ ሪቴንድ ፎር ኢንተርናል ሪከርዲንግ ፐርፐስ የራሳችንን ትራንዛክሽኖች ሪከርድ ለማድረግ የምንጠቀምበት ነው። ዜን በሁለቱ መካከል ደግሞ ኦፊሻል ግብይት እንደተፈጸመም ሌላ የምናረጋግጥበት ዶክመንት ነው ማለት ነው። ኦኬ አራተኛው ፋንክሽን ቢሊንግ ከስተመር ኤንድ ሪከርዲንግ ኦፍ ሴል ነው። ሶ ሺፕ ስናደርግ ኦልሬዲ ሴል ተፈጽሟል እያልን ነው። ዜን ልክ ሴል ደግሞ በዱቤ ከሆነ ይሸጥ ነው ለከስተመሩ ቢል ማዘጋጀት አለብን። ወይም ደግሞ ይሄ በዱቤ ከሆነ የምንሸጠው አካውንት ሪሲቨብል በስትክክል መመዝገብ አለበት፣ ሴሉ በስትክክል መመዝገብ አለበት። ስለዚህ ቢሊንግ ኦፍ ከስተመር ኤንድ ሪከርዲንግ ኦፍ ሴል ኢዝ ኤ ክሩሻል aspects of the accounting process because it involves the accurate and timely preparations of sale invoice, updating of various files and sending out statement to the customer ማለት ነው። ምክንያቱም እዚህ ፖይንት ላይ ነው ሴሉ ይሄን ያክል ነው፣ ሪሲቨብሉ ይሄን ያክል ነው፣ ከእገሌ ይሄን ያክል ተሰብሳቢ ገንዘብ አለኝ በዚህን ወቅት የምሰበስበው ብለን ሪከርድ የምናደርገው በዚህ billing of the customer and recording function ላይ ነው። So the activities involved this process have significant impact on the financial status of the business. Why? ምክንያቱም ሪከርድ ልናደርገው ነው ይሄንን ሴል ባላንስ ሺት ላይ አካውንት ሪሲቨብል አፌክትድ ይሆናል፣ ሴል ኢንካም ስቴትመንትን አፌክት ይሆናል። ለዚህ ነው ፋይናንሻል ስታተስ ኦፍ ዘ ቢዝነስ ላይ በጣም ትልቅ ኢምፓክት ያለው how we bill አካውንት ሪሲቨብል በትክክለኛው ባላንስ፣ ሴሉ በትክክለኛው ባላንስ አኪዩሬትሊ እና በተገቢው ሰዓት መመዝገቡን ቼክ የምናደርግበት ወይ የምንፈጽምበት ፋንክሽን ነው ማለት ነው። A true understanding of a various components of involved in billing and recording sale is essential for accounting professionals and auditors ማለት
ስለዚህ በቢሊንግ ኤንድ ሪከርዲንግ ኦፍ ሴል ፋንክሽን ላይ ብዙ አይነት አግሪመንቶች፣ ብዙ አይነት ፔመንት ሜቶዶች፣ ብዙ አይነት ኮምፖነንቶች አሉ። ስለዚህ ይህንን ዲቴይል ፋንክሽን የበለጠ ኦዲተሩ የሚረዳ ከሆነ he can gather any misstatements and omitted any fraud or illegal activities ማለት ነው። ስለዚህ ልክ ቢሊንግ ኤንድ ከስተመራችንን ስንጨርስ ሴል ኢንቮይስ እንፈጥራለን። ይሄ ኦፊሻል ዶክመንት ነው። ቀደም ካየነው ከሺፒንግ ዶክመንቱ ጋር አብሮ የሚዘጋጅ ነው። ይሄ ደግሞ ሴልስ ኢንቮይስ የምንለው ሽያጭ መከናወኑን ሪሊ ፕሩቭ የምናደርግበት ሴላችን ሪከርድ መሆኑን አካውንት ሪሲቨብል ከሆነ የምንሸጠው አካውንት ሪሲቨላችን ሪከርድ መሆኑን መሸጣችንን በእርግጠኝነት የሚነግረን ዶክመንት ነው። ስለዚህ it describe the quantities, the price የሸጥንበትን የሚያሳየን ነው ማለት ነው። ዲስክሪፕሽን ኤንድ ኳንቲቲን ያሳየናል፣ ፔመንት ዲቴይሉን ያሳየናል and it used as a communication ከከስተመራችን ጋር ኮሚኒኬት እናረግበታለን። ምክንያቱም ደረሰ ለሱን ሰጠዋለን፣ ይሄን ያክል ቃን የገዛኸው፣ ይሄን ያክል ፕራይስ ነው የገዛኸው ብለን ለሱ ምን ሰጠው፣ ይሄን ያክል ቫት ከፍለሃል፣ ይሄን ያክል ታክስ ከፍለሃል ብለን ኮሚኒኬት የምናረግበትም አንድ ኢንስትሩመንት ነው ማለት ነው። so the sale invoice provide a detailed descriptions of the goods sold እንደም እንዳልኳችሁ ኳንቲቲውን፣ ፕራይሱን and any additional ኢንሹራንሱን፣ ፍራይቱን ዲቴይል የሆነውን ነገር ከሺፒንግ ዶክመንቱ ጋር ተያይዞ የሚቀርብ ነገር ነው። ፔመንት ዲቴይሉ እንዴት ነው ክፍያ የሚከፈለው፣ ዲው ዴቱን providing the customer with essential information regarding the amount ምን ያክል ቀሪ እንዳለበት፣ ምን ያክል እንደከፈለ፣ መቼ መክፈል እንዳለበት ኤኒቲንግ የሚያሳይ ነው ማለት ነው። ስለዚህ በጣም ኢምፖርታንት ዶክመንት ዜን አሁንም ቢሊንግ ኤንድ ሪከርዲንግ ሴል ላይ ነን እንዳትወጡ ከዚህ ውስጥ። ስለዚህ አሁን ዶክመንት ሴል ኢንቮይስ አዘጋጅተን ሴል ኢንቮይስ ሲዘጋጅ ደግሞ ሴል ትራንዛክሽን ተፈጸመ ብለን ሴል ትራንዛክሽን ፋይል ደግሞ ይኖረናል ማለት እያንዳንዱ የምንፈጽመውን ምን የምናደርግበት የሴል ትራንዛክሽን ፋይል it contain comprehensive records of all transaction processed with a specific period በአመት ከሆነ በዛ አመት ውስጥ የተፈጸሙ ሁሉንም ሴልስ ትራንዛክሽኖች የምናስቀምጥበት አንድ ፋይል አለ። ይሄ ምን ይባላል? ሴል ትራንዛክሽን ፋይል እንለዋለን። ዜን በአንጻሩ ደግሞ ምን ይኖረናል? ሴልስ ጆርናል ይኖረናል። ሴልስ ጆርናል ደግሞ ምን ነው? it report extracting from sale transaction file offer a detailed information such as customer name, transaction date, amount, classification, and it provide conscious overview of sale activities for assessment and decision making ማለት ራሱን ችሎ ደግሞ የሴል ጆርናል አለ። ይሄ ደግሞ የሚያሳየን ቅድም እንዳልኳችሁ በእያንዳንዱ ጊዜ የተፈጸመው ሴል ለማን ተሸጠ፣ እንዴት ተሸጠ፣ በስንት አማውንት ተሸጠ የሚለው ዲቴይል የሚያሳየን ነገር ነው። ከሴል ትራንዛክሽን ፋይል የሚወጣ ሴል ጆርናል የምናደርግበት ማለት ነው። ዜን አሁንም ቢሊንግ ኤንድ ሪከርዲንግ ሳይክል ፋንክሽን ውስጥ እንዳትወጡ። ምክንያቱም ሪከርድ አደረግን ማለት አካውንት ሪሲቨብል ተመዝግበዋል ማለት አካውንት ሪሲቨብል ተመዝግበዋል፣ ሴል ተመዝግበዋል ማለት ስለዚህ every recording of or billing of the sale it affect the account receivable balance ማለት ነው and it is general ledger balance ንም አፌክት ያደርጋል። የሴልንም general ledger balance አፌክት ያደርጋል፣ የአካውንት ሪሲቨብልም general ledger balance አፌክት ያደርጋል። ስለዚህ every individual customer account ለምሳሌ 10 ከስተመር ቢኖረን በእያንዳንዱ ኔምስ ያለባቸውን ሪሲቨብል ኢንዲኬት ማድረግ አለብን። ይሄን ያክል ብር ከዚህ፣ ይሄን ያክል ብር ከዚህ፣ በዚህ ዲው ዴት የሚል ዲቴይል ሪከርድስ ኤንድ ፔመንትስ ኤንድ ያልተከፈለ ባላንሱ በእያንዳንዱ ከስተመር ሪሲቨብል ማኔጅመንታችን መስተካከል አለበት። ዜን the general master file captured all sale and account receivable transactions። ጀነራል ሌጀር ላይ ደግሞ የአካውንት ሪሲቨብል ጀነራል ሌጀር ሴልም ጀነራል ሌጀርስ ኤቭሪቲንግ በስተክክል መመዝገቡ ኮምፕሬሄንሲቭ ቪው የሚያሳየን ነው ማለት። ስለዚህ ቢሊንግ በምናደርግበት ጊዜ ሴልስ ኢንቮይስ በስተክክል መቁረጣችንን በደንብ ማረጋገጥ አለብን። ሴልስ ጆርናልስ ኤንድ አካውንት ሪሲቨብል በስተክክል መመዝገባችንን ኤንድ አካውንት ሪሲቨብል ጀነራል ሌጀሩን እና ሴልስ ጀነራል ሌጀሩን አኪዩሬት መሆኑን በደንብ ማወቅ አለብን ማለት። አምስተኛው ፋንክሽን ሴልስ ኤንድ ኮሌክሽን ሳይክል ውስጥ የሚፈጸመው ደግሞ ፕሮሰሲንግ ኤንድ ሪከርዲንግ ኦፍ ካሽ ሪሲፕት ነው። ቀደም ብለናል። ቢል ዘ ከስተመር ዊ ቢል ዘ ከስተመር ሳል በዱቤ ሸጠንላቸው ቢል አድርገናቸዋል። ዜን በሚከፍሉበት ወቅት ደግሞ ካሽ ሪሲፕት ሪከርዲንግ ፕሮሰስ ማከናወን አለብን ማለት ነው።
So the process of processing, recording cash receipts involves several crucial steps that ensure a proper handling of accounting of cash transactions. ስለዚህ ይሄ ፕሮሰስ ውስጥ ብዙ አክቲቪቲዎች ይከናወናሉ። ምክንያቱም ስንት አማውንት ነው የተቀበልነው፣ እንዴት ነው የተቀበልነው፣ and every detail internal control activities handle መደረግ አለባቸው። እንደሚታወቀው ካሽ በጣም ኢምቤዝል ሊሆን የሚችል በጣም ሊሰረቅና ሊጭበረበር የሚችል አሴት ስለሆነ በጣም ጥንቃቄ ያስፈልገዋል ማለት። ስለዚህ ይሄ ፕሮሰሲንግ ኦፍ ኤንድ ሪከርዲንግ ኦፍ ካሽ ሪሲቭ ምንን ያካትታል? ሪሲቪንግ ኦፍ ካሽን ያካትታል፣ ሃው ዊ ካን ዲፖዚት የሚለውን ያካትታል፣ ኤንድ ሪከርዲንግ ኦፍ ካሽን ያካትታል ማለት። ለምን ዊች ኢንክሉድ ምክንያቱም ይሄ ከረንሲን እና ቼክን ይዛል። ነገር ግን ሞስት ኢምፖርታንት ኮንሲደሬሽን ኢዝ ፕሪቨንቲንግ ፍሮም አ ቲፍ። ስለዚህ ካሽ ሪከርዲንግ ኤንድ ፕሮሰሲንግ ካሽ ሪሲቭድ ኤንድ ሪከርዲንግ ፕሮሰስ በምናይበት ጊዜ እንዴት ተቀበልን፣ እንዴት ዲፖዚት አደረግን፣ እንዴት ሪከርድ አደረግን፣ ወይዘር ከረንሲ ወይም በብሩም ሊሆን ይችላል በቼክም ሊሆን ይችላል። ምክንያቱም ኢምቤዝል ሊሆን ስለሚችል ኢንተርናል ኮንትሮል ኦቨር ካሽ በደንብ መታየት አለበት። ዜን handling of cash receipt require more detailed attentions and timely deposits, accuracy of recording keeping ምክንያቱም ቅድም እንዳልኳችሁ በጣም ኢምቤዝል ሊሆን ስለሚችል ስንት ነው የተቀበልነው፣ እንዴት ነው የተቀበልነው፣ ማን ነው የተቀበለው፣ መቼ ነው የተቀበልነው፣ ሪከርድ በስትክክል ሆኗል የሚለው በደንብ መታየት አለበት ማለት። ስለዚህ በዚህ ውስጥ ደግሞ ይሄ በፕሮሰሲንግ ኤንድ ሪከርዲንግ ኦፍ ካሽ ሪሲፕት ውስጥ በጣም ትልቁ ዋናው ዶክመንት ሪሚታንስ አድቫይስ የምንለው ነው። ሪሚታንስ አድቫይስ ደግሞ ስንል ኢት ኢዝ ዘ ዶክመንት ሴንት ዊዝ ዘ ሴል ኢንቮይስ outline the crucial details that assist a proper allocations of receiving a payment. It includes the customer name, sales invoice numbers, amount of invoice, facilitating account accurate tracking of a payment ማለት። ስለዚህ በስትክክል ፔመንታችን ሪሲቭ ለማድረግ የምንልከው አንድ ዶክመንት አለ። ሪሚታንስ አድቫይስ የምንለው ይሄን ያክል አለብህ፣ ይሄን ያክል ከፍልሃል፣ ይሄን ያክል ይቀርሃል፣ በዚህ ሴልስ ኢንቮይስ በአካውንት ሪሲቨብል የሸጥኩልህ ላይ ይሄን ያክሉ ብር ይቀርብሃል፣ ይሄን ያክል ከፍላል ብለን ከሴል ኢንቮይሱ ጋር እንልካለን። ዜን ያንን ሪሚታንስ አድቫይስ በየጊዜው ካሽ በምንቀበልበት ሰዓት ይህንን ሪሚታንስ አድቫይስ በመጠቀም ከከስተመሮቻችን ጋር የሚኖረን ወይም ደግሞ አካውንት ሪሲቨብል ካለባቸው ከስተመሮች ጋር የሚኖረንን ግንኙነት እናስተካክላለን። ኤን ምን ያክሉን ሰበሰበን ምን ያክሉን ቀረም የሚለው አኪዩሬት ትራኪንግ ኦፍ ፔመንትም ለመቆጣጠር የምንጠቀምበት ዶክመንት ነው ሪሚታንስ አድቫይስ የምንለው ማለት። ኢት ፕሮቫይድ ዲቴል essential detail that remittance advice ensures that a payment received appropriately match with a corresponding sale invoice, and it minimizing errors and it reconciling if there is any inappropriate or imbalance between those two. the customers አለብኝ የሚለውና እኛ አለብህ በምንለው መካከል ልዩነት በሚኖርበት ሰዓት እንደ ሪኮንሲሌሽን ሜካኒዝም ልንጠቀምበት እንችላለን። በስትክክል መቀበላችንን ሪከርድ ማድረጋችንን ሴልስ ኢንቮይስ ላይ ያለው ፕራይስ ማች ስለሚያደርግ it consider as one of the important document on processing and recording of cash receipt ማለት ነው። ዜን ሪሲቭ ካረግን በኋላ ምን መደረግ አለበት? ጆርናል ላይ መመዝገብ አለበት አይደል? ካሽ ሪሲቭ ጆርናል ላይ መመዝገብ አለበት። ካሽ ሪሲቭ ጆርናል ላይ ስንመዘግበው ግን ማንን አፌክት ያደርጋል? ካሽ አካውንትን አፌክት ያደርጋል። አካውንት ሪሲቨብል አካውንትን አፌክት ያደርጋል። ስለዚህ ማስተር ፋይል ላይ ሁለቱ አካውንቶች መያያዛቸውን ማሳየት አለብን ማለት ነው። ምክንያቱም ካሽ ሪሲቭድ የምናደርግ ከሆነ አካውንት ሪሲቨብል ቀንሷል ማለት ነው፣ በዱቤ ሸጥነውን የምንቀበል ከሆነ ማለት ነው። So the cash receipt journal compiles all transactions from a cash receipt transaction and it provides a detailed list of cash inflows. like cash receipt journal እንደሚያሳየን ምን ከማን ተቀበልን፣ በስንት ቀን በስንት አማውንት ተቀበልን የሚለው ኤቭሪ ሊስት ኦፍ አካውንት ያሳየናል። ስለዚህ ካሽ ሪሲፕት ጆርናልን በምናይበት ጊዜ ምን አማውንቶች ከነማን ተቀበልን የሚለው ዲቴል ስለሚያሳየን it give us more understanding ማለት ነው። ሌላኛው information from cash receipt journal it is synchronized with account receivable master file and general ledger ማለት ምክንያቱም ቅድም እንዳልኳችሁ ነው ካሽ ሪሲቪንግ
it can affect receivable decrease ማድረጉን ኢንዲኬት ስለሚያደርገን ከሱ ጋር ሲንክሮናይዝ መሆኑን መያያዙን ማሳየት አለብን። ሌላው ስድስተኛው በሴል ኤንድ ኮሌክሽን ሳይክል ውስጥ የሚፈጸመው ቢዝነስ ፋንክሽን ፕሮሰሲንግ ኤንድ ሪከርዲንግ ኦፍ ሴል ሪተርን ኤንድ አድቫንስ። እንግዲህ ሽያጭ በምንሸጥበት ሰዓት ከስተመሮቻችን ዲሳትስፋይድ የሚሆኑ ከሆነ ወይም በተለያየ ምክንያት የሸጥንላቸው ፕሮዳክት ያልወደዱት ከሆነ ሪተርን ያደርጉታል ማለት። ስለዚህ ያን የሸጥነውን ዕቃ በሚመለስብን ወቅት ደግሞ how we can process and how we can record የሚለው ደግሞ another business function ነው በሴል ኤንድ ኮሌክሽን ሳይክል ውስጥ ያለ ማለት ነው። So handling sale and return allowance is a crucial aspect of accounting for a companies, and it involves a processing of customer dissatisfaction, proper receiving report, and promptly record the transaction to maintain control and facilitate record keeping ማለት ምክንያቱም ከስተመሩ ዲሳትስፋይድ ሆኗል ለምን የሚለውን በደንብ ማወቅ አለብን። ዘይን የተቀበልነው የመለሱት ዕቃ ምን መዘጋጀት ሪሲቪንግ ሪፖርት ለራሱ ያስፈልገዋል። ምን ያክል ዕቃ ነው በሴልስ ኤንድ ሪተርን ኤንድ አድቫንስ የተመለሰብን የሚለው ዘይን ያንን ደግሞ ሪከርድ ማድረግ አለብን። ምክንያቱም ምንን አፌክት ያደርጋል? አካውንት ሪሲቨብልን እና ሴልን አፌክት ያደርጋል። ስለዚህ ፕሮፐርሊ ሪከርድ መደረግ አለበት ማለት ምክንያቱም ሴልስ ኤንድ ሪተርን ኤንድ አድቫንስ አልተመዘገበም፣ ፕሮፐርሊ ሪከርድ አልሆነም ማለት አካውንት ሪሲቨብል ኦቨርስቴትድ ሆኗል ማለት፣ ሴልስም ኦቨርስቴትድ ሆኗል ማለት። ድርጅቶች የሴልስ ኤንድ ሪተርን ኤንድ ባላንሳቸውን ሊደብቁ ስለሚችሉ ኦዲተሩ ፕሮፐርሊ ሪከርድ መሆን አለመሆኑንም በደንብ ማወቅ አለበት ማለት። ሌላኛው በዚህኛው ፋንክሽን ውስጥ የሚፈጠረው ዶክመንት ክሬዲት ሚሞ ይባላል። ምክንያቱም ክሬዲት ሚሞ ምኑን ያሳየናል? the amount due from a customer due to returned goods and allowance granted provide an essential to managing account receivable. ክሬዲት ሚሞ ነው የሚያሳየን በምን ያክል አማውንት ነው ሪሲቨብላችን የቀነሰው፣ ከከስተመራችን የምንሰበስበው በምን ያክል አማውንት ነው፣ ምን ያክል ማቴሪያል ነው ሪተርን የተደረገብን የሚለው ክሊርሊ የሚያሳየን ክሬዲት ሚሞ ነው። when we received ነው ይሄንን ዶክመንት የምናዘጋጀው ማለት ሴልስ ሪተርን በሚደረግብን ጊዜ። and why reassembling a sale invoice and credit memo support the reductions of account receivable instead of increasing, and it maintain clarities in financial record። ስለዚህ ክሬዲት ሚሞ ኦልሬዲ በዚህ ዙሪያ አዘጋጅተናል ማለት አካውንት ሪሲቨብላችን ቀንሷል፣ ሴልሳችን ቀንሷል ቢለው ክሊርሊ ኢንዲኬት የምናደርግበት ዶክመንት ነው። ዘይን ሴልስ ኤንድ ሪተርን ኤንድ አድቫንስ ምን መደረግ አለበት? ጆርናላይዝ መደረግ አለበት። ሲሚላር ቱ the sale journal, the sales and return and advance record transaction related to the sale return and advance, and it aid in organizing and documenting the sales and return and advance, providing a comprehensive record of this crucial transaction. Record ቅድም እንዳልኳችሁ ሴልስ ኤንድ ሪተርን ኤንድ አድቫንስ appropriately record አልሆነ ማለት አካውንት ሪሲቨብል ትክክለኛ ባላንስ አይደለም፣ ሴልሱ ትክክለኛ ባላንስ አይደለም፣ ኔት ኢንካሙ ትክክለኛ ባላንስ አይደለም፣ ታክሱ ትክክለኛ ባላንስ አይሆንም ማለት። ስለዚህ appropriately record መደረጉን በደንብ ማወቅ አለብን። ቅድም እንዳልኳችሁ ሪከርዲንግ ሲሆን it is crucial that returning and sales return and advance accurately and promptly recorded in both sales return and advance transaction file and account receivable file. ክሬዲት ሚሞ ቅድም ያልኳችሁ ኢሹ የምናደርገው ምንን ለማረጋገጥ ነው? issuing of credit memo for returns and advance is a fundamental practice that aid maintaining financial controls and transparency. so credit memo already issue አድርገናል ማለት በቃ አምነናል ከስተመሮቻችን ዲሳትስፋይድ የሆኑበትን ፕሮዳክት መልሰውልናል ማለት። ነገር ግን ሪሲቪንግ ሪፖርት መዘጋጀት አለበት። ምክንያቱም ሪሲቪንግ ሪፖርት ለመቀበላችን ደግሞ ሌላ ሪሲቪንግ ሪፖርት ለምሳሌ ስቶር የተቀበልነው ስቶር ነው የሚገባው፣ የት ነው የሚሄደው? ስለዚህ ስቶር የሚገባ ከሆነ ሪሲቪንግ ሪፖርት አለ ማለት። ገዝተን እንዳመጣ ነው ገዝተን ኢንቨንተሪ በምናመጣበት ጊዜ ሪሲቪንግ ሪፖርት እንደምናዘጋጀው ሁሉ የሸጥነው ዕቃ ከስቶር ወጥቶ ነበር ተመልሶ ወደ ስቶር በሚገባበት ሰዓትም
receiving report for return it must be prepared ማለት ነው። So keep knowledge of return process and attention detail enable accurate preparation for receiving reports and returns። ምክንያቱም ያ የተቀበልነው ሪተርን የተደረገብን ኢንቨንተሪ ትክክለኛ ሪሲቪንግ ሪፖርት የለውም ማለት ኢንቨንተሪውን በምንቆጥር ሰዓት ስቶር ገብተን ኢንቨንተሪውን በምንቆጥር ሰዓት የኢንቨንተሪ ባላንሳችን ኢንአፕሮፕሪየት ይሆናል ወይም አንደርስቴትድ ይሆናል። ምክንያቱም አንድ ስቶር ኪፐር ሪሲቪንግ ሪፖርት ኢሹ ካላረገ ያንን ኢንቨንተሪ አልተቀበለም ማለት ነው። ስለዚህ ሴልስ ሪተርን ኤንድ አላዋንስ ላይ ተመልሷል እያለ ስቶር ኪፐሩ ግን ያንን ባላንስ አያውቀው። ስለዚህ ሴልስ ሪፖርት ሪሲቪንግ ሪፖርት ለሪተርን መዘጋጀት ያለበት የምንለው ለዚህ ነው። ቢኮዝ ኢት ፕሮፐር ሪኮግናይዚንግ document receiving, goods ensuring efficient inventory management and financial tracking and ሌላኛው ደግሞ ታይሙ ራሱ በደንብ መገለጻል። መቼ ነው ሴልስ ሪተርን ኤንድ አላዋንስ የተመዘገበው፣ ኢንቨንተሪውን አፌክት ያደረገው፣ ሪሲቨሉን አፌክት ያደረገው፣ ሴልስ አማውንቱን አፌክት ያደረገው የሚለው በደንብ ሪፍሌክትድ አድርጎ ማሳየት አለበት ማለት ነው። ታይምሊ አፕዴቲንግ አካውንት ሪሲቨል ማስተር ፋይል ዊዝ ኢንፎርሜሽን from receiving report is essential for maintaining accurate financial records። ሌላኛው ቅድም እንዳልኩት ለብቻው ሊመዘገብ ይችላል ሴልስ ኤንድ ሪተርን ኤንድ አላዋንስ ወይም ደግሞ የሴል ጆርናል ላይ ሊመዘገብ ይችላል። ሽያጭ የሚመዘገብበት ጆርናል ላይ ሊመዘገብ ይችላል ወይም ደግሞ ለብቻው ሴልስ ኤንድ ሪተርን ጆርናል ሊመዘገብ ይችላል። ነገር ግን ብዙ ካምፓኒዎች የሚመጡት many companies choose to record sales return and allowance in sales journal to consolidated all sale related transaction for easily analysis ማለት ምክንያቱም አንድ ላይ በመዝገባችን ምን ያመጣልናል እነዚህ ሴልስ ኤንድ ሪተርን ኤንድ አላዋንስ ሴልስ ዲስካውንት የምንላቸው ኮንትራ ሴል አካውንት ስለሆኑ በአንድ ቦታ ኮንሶሊዴትድ ሆኖ የተጣራው የሴል አማውንታችንን አናላይዝ ለማድረግና ለማወቅ በጣም የሚረዳ ስለሆነ ማለት ነው። Then the sale journal effectively captured the sale return and allowance and providing a complete records of the sale activities associated with adjustments አንድ ላይ በመዝገባችን የበለጠ አድቫንቴጅ ይሰጠናል። Okay, the seventh business function on sale and collection cycle ውስጥ የሚፈጸመው accounting for uncollectible account receivable። so በዱቤ የምንሸጥ ከሆነ ሁሉንም ላንሰበስብ እንችላለን። የሆነ አማውንት የማይሰበስብ ይኖራል። ስለዚህ how we can treat that uncollectible account receivable እንደምታውቁት ሁለት አይነት ሜቶዶች አሉ፣ ዳይሬክት ራይት ኦፍ ሜተድ እና አላዋንስ ሜተድ የምንላቸው። ስለዚህ how we treat የሚለው በደንብ የሚፈጸም ፋንክሽን ነው በዚህ ሳይክል ውስጥ ማለት። ስለዚህ charging of uncollectible account receivable it is crucial for proper accounting which means የማይሰበሰብን ሪሲቨብል ራይት ኦፍ ማድረግ ከአካውንት ሪሲቨብል ባላንሳችን ማጥፋት ግዴታ ነው ማለት ነው። ከከስተመሩ ሊሰበስበው የማይችለው when the customer failed to pay this bill and a conclusion is reached that the account is no longer collectible it must be charged off። ከከስተመሩ አልከፈለንም በጊዜው ሞክረናል እና ከዚህ በኋላ እንደማይሰበሰብ እርግጠኛ ስንሆን we should be charged off, we should be right of that account receivable from our balance ከባላንሳችን ላይ ራይት ኦፍ ማድረግ አለብን። this often occur after the bankruptcies or account being handed over to the collection agencies። ብዙ ጊዜ ይሄ ራይት ኦፍ የሚደረገው ከስተመሩ በቃ ባንክራፕሲ ሆኗል ጠፍቷል አይከፍልም ብለን ስናምን ወይም ደግሞ በቃ እንደማይከፍል አምነን ምን እናደርገዋል እንደዚህ ኮሌክሽን ኤጀንሲዎች አሉ እንደዚህ አይነት የማይሰበሰቡ ሪሲቨሎችን ከኛ በመግዛት እነሱ በቻሉት መጠን ሰብስበው ትርፍ ለማግኘት የሚሰሩ ኤጀንሲዎች ተቋማት አሉ። ስለዚህ ከኛ አውጥተን ወደ እነሱ ትራንስፈር ስናደርገው በቃ አይሰበሰብም ከዚህ በኋላ እነሱ ይወሰዱት ብለን ወደ ኮሌክሽን ኤጀንሲዎችም ትራንስፈር በምናደርግበት ጊዜ we can write off that amount of uncollectible receivable ማለት ነው። so collectible amount authorized form is used to indicate the authorities to write off uncollectible receivable of ማን ነው ራይት ኦፍ የሚያደርገው? በቃ ከዚህ በኋላ የዕዳ ስረዛ ምን ነው በቃ ከዚህ ከስተመር ያለኝ ምናምን አይሰበሰብም ብሎ የሚፈርመው አውቶራይዝድ ፎርሙ በጣም ኢምፖርታንት ነገር። ምክንያቱም አውቶራይዜሽን የሌለው ያንን ማድረግ የሌለው አንድ
ኢምፕሎይ አውቶራይዝ አንኮሌክተብል ነው እያለ ራይት ኦፍ እያደረገ ከከስተመሩ ጋር ሄዶ ሊሰበስብ ይችላል ራሱ። ስለዚህ ፕሮፐር አውቶራይዜሽን ነው በሚመለከተው በትክክለኛው ፐርሰን ነው ወይ አይሰበስብም ተብሎ ራይት ኦፍ የተደረገው በትክክለኛው አካሄድ ነው ወይ የሚለው ኦዲተሩ ሊጠይቃቸው የሚገቡ ጥያቄዎች ናቸው ማለት ነው። ዜን ለምንድን ነው ሪዝን ፎር ቻርጂንግ ኦፍ አንኮሌክተብል አካውንት ስንል ቅድም እንዳሉ ላክ ኦፍ ፔመንት ነው። ሰም ከስተመር ዱ ኖት ፔይ ዜር ቢል። ስለዚህ ወደ ምን ይሄዳል ማለት ነው? ወደ አንኮሌክተብል አማውንት ይሄዳል። ኦር ባንክራፕሲስ፣ ከስተመራችን ባንክራፕት ሆኗል፣ ከስሯል፣ ጠፍቷል፣ ታስሯል፣ ሞቷል፣ በተለያየ ምክንያት ሪሲብላችን መሰብሰብ አልቻለም እና ደግሞ ቅድም ራይት ኦፍ የምናደርገው እንዳልኳቸው if the account to transfer to the collection agencies ማለት account are write off when they are turned over to the collection agencies። ምክንያት በቃ የኛ ሪሲቨብል አይደሉም በሆነ ባነሰ ዋጋ ለኮሌክሽን ኤጀንሲዎች ሰጥተናቸዋል፣ እነሱ ሰብስበው ከፈለጉ እንደ ትርፍ አድርገው ይወሰዱት። እኛ ግን በቃ እንደማይሰበሰብ አምነን በጣም ባነሰ ዋጋ በወረደ ለምሳሌ 100 ብር ሪሲቨብል ካለ ለነሱ 10 ብር 20 ብር ትራንስፈር ልናደርገው እንችላለን ማለት ነው። The last functions on the business function on sales and collection cycle is provision for bad debt ነው። ቅድም ራይት ኦፍ የማይሰበሰበውን አክቹዋሊ አንሰበስብም ብለን ያሰብነው ሪሲቨብል ራይት ኦፍ የማረግ ፋንክሽን ነው። ስምንተኛው ፋንክሽን ደግሞ እዚህ ጋር የምናየው ፕሮቪዥን ፎር ባድ ደብት ነው። ላይሰበሰብ ይችላል ብለን የምናስበው የሪሲቨብላችንን ፖርሽን ቀድመን ፕሮቪዥን መያዝ እንችላለን ወይም ኢስቲሜትድ አድርገን ልንመዘግበው እንችላለን ማለት ነው። ሶ ዊ ሹድ ሃቭ ኤ ሰፊሽንት ፕሮቪዥን። በጥሩ ኢስቲሜት የምናደርግ ከሆነ ካለፈ ኤክስፒሪየንሳችን በደንብ በመውሰድ ከምን ያክሉ ሪሲቨብል ምን ያክሉ አይሰበሰብም የሚለውን ቀድመን መገመት የምንችል ከሆነ ላይሰበሰብ ይችላል ብለን ፕሮቪዥን መያዝ እንችላለን። The provision for bad debt must be adequate to cover a current period sale that the companies will be unable to collected ማለት ነው። አይታችኋል። በአሉዋንስ ሜትድ ኢስቲሜትድ አድርገን የምንመዘግበው አይደል? ባድ ደብት ኤክስፔንስን ዴቢት እና አፍዳን ክሬዲት አድርገን የምንመዘግበው ሚንስ ምን ያዝም ማለት ነው? ላይሰበሰብ የሚችል ፕሮቪዥን ይዘናል ማለት ነው። ስለዚህ ከእያንዳንዱ ሽያጫችን ውስጥ ምን ያክሉ ላይሰበሰብ ይችላል ብለን ኢስቲሜት የማድረግ ስራ ነው እዚህ ጋር ፕሮቪዥንስ ኦፍ ባድ ደብት የምንለው ማለት ነው። and it represent a residual from the management's ends of the period adjustment the allowance for uncollectible amount ማለት ነው። so we should manage the uncollectible account። በነገራችን ላይ ብዙ የኦዲቲንግ ፍራውድ ይሄ የአካውንቲንግ ፍራውድ የሚከወንበት ኦዲተሩን ብዙ ትኩረት ሰጥቶ ከሚያያቸው አካውንቶች መካከል አንኮሌክተብል ባላንስ። ምክንያቱም በትክክለኛው ፕሮቪዥን ካልያዝን በትክክለኛው ክሬዲት ወርዝነስ ሌላቸው ከስተመሮች ከሆነ በዱቤ ይሸጥ ነው በትክክለኛው ባላንስ ካልሆነ አንኮሌክተብል አማውንት ዲተርማይን ያደረግነው ኦዲተሩ እዚህ ጋር ብዙ ሚስ ስቴትመንቶችን የሚያይበት ነው። ስለዚህ ሬጉላር አሰስመንት ያስፈልገዋል። ኢንተርናል ኮንትሮሉም ኤክስተርናል ኦዲተሩ ሬጉላር አሰስመንት ይፈልጋል ማለት ነው። ሶ ሬጉላር አሰስመንት ኮሌክቲቭሊ ምኑን ነው አሰስ የምናደርገው? ኮሌክታቢሊቲውን ነው። ሪሊ ሪሲቨብል ሊሰበሰብ ይችላል? እገሌ ጋር ያለኝ ሪሲቨብል የመሰብሰብ ሁኔታው እንዴት ነው? ኮሌክታቢሊቲው ምን ያክል ይመስላል? ይሄን we should regularly tested። የማይሰበሰብ ከሆነ ቻርጅ ኦፍ እናደርገዋለን ወይም ራይት ኦፍ እናደርገዋለን። and establishing maintain proper reserve for ቀደም እንዳልኩት ትክክለኛ የሆነ ካለፈ ኤክስፒሪየንሳችን ላይሰበሰብ ይችላል ብለን ደግሞ በትክክል ሪስቲሜት ማድረግም አለብን። ምንድነው ኢምፓክቱ? የባድ ደብት ኤክስፔንስ ወይም ደግሞ የማይሰበሰቡ የአንኮሌክተብል ሪሲቨብል ኢምፓክቱ ፋይናንሻል ስቴትመንት ላይ ያለውን ኢምፓክት በምናይበት ጊዜ አንደኛው ኤክስፔንስ ስለሆነ ባድ ደብት ኤክስፔንስ ስለሆነ ኔት ኢንካምን አፌክት ያደርጋል። ምክንያቱም if we record bad debt expense if we recognize the bad debt expense ነው። ስለዚህ ኢንካም ዝቅ ይላል። ኢንካም ዝቅ አለ ማለት ታክስ ዝቅ ይላል። ስለዚህ ያለ አግባብ የሌለ ሊሰበሰብ የሚችል ሪሲቨብልን ባድ ደብት ኤክስፔንስ ብሎ እየመዘገቡ ከሆነ ኦዲተሩ ጥያቄ መጠየቅ አለበት ማለት ነው። ምክንያቱም ኤክስፔንስ ኔት ኢንካምን ታክስን አፌክት ስለሚያደርግ። ሌላኛው ደግሞ አንኮሌክታብል ደብት ኢት ሬዲዩስ አካውንት ሪሲቨብልን ምን ያደርገዋል? ይቀንሰዋል። አሴት አንደርስቴትድ ይሆናል ማለት ያለ አግባብ የሚሰበስቡን አይሰበሰብም፣ የማይሰበሰቡን ይሰበሰባል ካሉ
both income statement እና balance sheet affect ስለሚያደርጉ it have huge impact of bad debt expense on the financial statement ማለት ነው። ስለዚህ related to ስለዚህ ስለ uncollectible ከሆኑ ባላንሶች ወይም bad debt expense ከምንላቸው ባላንሶች ጋር ተያይዞ ፊርሙ ማድረግ ያለበት ምንድነው? we should communicate መጀመሪያ ከከስተመሮቻችን ጋር ኮሙኒኬት ማድረግ አለብን። term of paymentቱን ዲው ዴቱን እናውቃለን። ደጋግመን ሌተሮች በማድረግ ኦራል ዲስከሽኖች በማድረግ እንዲከፍሉ ፕሮብለምስ ዊዝ the ክላይንታችን ጋር ያለንን ፕሮብለም ሶልቭ ለማድረግ አይታችሁ የሆነ ባንኮች ምን ያደርጋሉ? ቀድሞ ዝም ብሎ ለጨረታ ያወጡት በዋስትና ያዙትን ንብረት በጨረታ ያወጡ they try to communicate with ከተበዳሪያቸው ጋር ማለት ነው። they try to resolve the problems, they try to make payment እንዲፈጸም የቻሉትን ጥረት ያደርጋሉ። ዜን እሱም ባይሆን ከሆነ ግን ወደ ሌጋል አክሽን እንሄዳለን። ህጋዊ በሆነ ተበቃ ቀጥረን ምን ብለን ክፍያው እንዲከፈለን ንብረት እንዲሸጥ ምናምን እናደርጋለን። ያን ሁሉ አድርገን ግን የማይሰበሰብ ከሆነ we should write off ማለት በቃ እናጠፋዋለን። ነገር ሌጋልኝ ሪሲቨብል የማይሰበሰብ ስለሆነ ብለን እናጠፋዋለን ከፋይላችን ላይ ማለት ነው። ሌላኛው reviewing and auditing bad debt expense ኢንተርናል ኦዲተሩ ወይም ኢንተርናል ኦዲት በምናደርግበት ጊዜ conduct regular internal audit to ensure the accuracy of provision for bad debts and classifications of account uncollectible account and independent review ወይም independent auditor በሚያይበት ጊዜ ደግሞ engaged external auditor for independent review of bad debt provision and compliance with በትክክለኛ አካውንቲንግ ስታንዳርድ ጋር ኮምፕላያንስ ነው ወይ ፕሮቪዥኑ ትክክል ነው ወይ የሚለውን ደግሞ በደንብ ማየት አለብን ማለት ነው።